እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። ይህ የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው ወቅታዊ ጉዳይ መርሃ ግብራችን ባሳለፍነው ሳምንት ውስጥ በቤተክርስቲያናችን ከተከናወኑት አበይት ድርጊቶች መካከል የተወሰኑን መርጠን ከመጋቢ ምስጢር ሳህሉ አድማሱ ጋር ቆይታ የምናደርግ ነው የሚሆነው። እንድትከታተሉ እንጋብዛለን። ክርስቶስ ተንሳ ሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚይዝሰ ኮነ ፍስሐ ወሰላም። መጋቢ ምስጢር እንግዲህ የትንሣኤ በዓል ላይ ነው የምንገኘው። እንግዲህ ትንሣኤ ሲባል የሚታወቅ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ከሞት ወደ ሕይወት ከጨለማ ወደ ብርሃን ያወጣበት ወቅት ነው። እንግዲህ ይህንን በምናነሳበት ሰዓት ባሳለፍናቸው በሰሙነ ሕማማት መርሃ ግብር አንዳንድ የምንመለከታቸው ጉዳዮች ስላሉ ነው። እንግዲህ ምዕመናን ህዝበ ክርስቲያኑ በአጠቃላይ በየአጥቢያው እቺን ሳምንት የሰሙነ ሕማማትን ሳምንት በተመለከተ በየአጥቢያው በስግደት በጸሎት ትምህርተ ወንጌል በመማር ያሳለፉበት ሳምንት ነው። መቼም ሳምንቱ ሙሉ እንኳን ባንመለከትም ግን የመጨረሻዎቹን ሁለቱን ጸሎተ ሐሙስና የስቅለት አርብ የተከናወኑ ድርጊቶችን እንመለከታለን። እኛም እንግዲህ ቴሌቪዥን ጣቢያችን ቀጥታ ስርጭትም ከመንበረ ጸባዖት ቅድስት ሥላሴ ካቴድራል አስተላልፈናል። ከዛ በተጨማሪም በተለይ በዕለተ አርብም ጋዜጠኞቹን በተለያዩ አቅጣጫዎች ልከን ዘገባዎች ተሰርተው አየር ላይ እንዲውሉ ተደርጓልና ነው። ከዛ ላይ በተለይ የምንማርባቸው ጉዳዮች ያሉ ክፍተቶችስ ምንድናቸው፣ በቀጣይ ምን ማድረግ አለብን የሚል እነሱን ጉዳዮች ላይ ትኩረት አድርገን እንድንነጋገር ነው። መጋቢ ምስጢር ወደ እርስዎ ልምጣ። አመሰግናለሁ መምህር ጌታቸው። እኔም ለመላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ምእመናት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ማለት እፈልጋለሁ። አሁን እንደተነሳው እንግዲህ ታላላቅ በዓላት ናቸው ያሳለፍናቸው። ጸሎተ ሐሙስም ስቅለትም ትንሣኤም በመላው ዓለም በታላቅ ድምቀት ሲከበሩ ነው የተመለከትነው። በተለይም በአዲስ አበባ ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በተገኙበት በቅድስት ሥላሴ መንበረ ጸባዖት ካቴድራል የስቅለቱም የትንሣኤውም በዓል ቅዱስነታቸው ናቸው የመሩት። እንደዚሁም ደግሞ የጸሎተ ሐሙስም በብፁዓን አበው ሊቃነ ጳጳሳት የተመራ በዓል ነው። በሌላ አቅጣጫ ደግሞ ጠቅላይ ስራ አስኪያጁም በምስካየ ኅዙናን መድኃኔዓለም ገዳምም በዚያ መርተዋል። እጅግ በጣም ደስ የሚል ምሪት ነበረ። በጣም የሰላም የፍቅር በዓል ሆኖ ነው ያየነው። አንዳንድ ጥቃቅን የምንላቸው ስህተቶች በእርግጥ ጥቃቅን ስህተቶች ካልታረሙ ነገ እያደጉ ሊሄዱና የቤተክርስቲያናችን ስርዓት ሊያናጉ ስለሚችሉ እነሱንም እንመለከታለን። በተለይ በየጊዜው መፍትሄ ያላገኘው የጸሎተ ሐሙስ ዕለት በሕጽበተ እግሩን ህዝቡ እንዳይመለከት በተለይም በቀጥታ ስርጭትም ሆነ በተለያየ መንገድ የሚያደናቅፍ ተግባር የዚህ የሚዲያ ትርምስ ሁሉም ሞባይል ይዞ ካሜራ ይዞ አባቶቻችን መንቀሳቀስ በማይችሉበት መንገድ ይህንን አይተናል። ይሄ በእውነት በጣም ጎጂ የሆነ ባህል ነው። ስለዚህ አብዛኛውን ስርዓቱን ሳይሆን ካሜራ ብቻ እንድንመለከት እያደረገ ስለሆነ ይሄ መታረም ያለበት ሁኔታ ነው። መምህር ባለፈውም ዓመት እንደዚሁ ችግሩ ነበረ አንስተናል። ነገር ግን ችግሩ መፍትሄ ሳያገኝ ነው የቆየውና ይሄ እንደ ችግር ተመልክተናል። ሌላው ግን በጣም ውብ ነበር ማለት ነው በዓሉ። ሌላው እዚህ ላይ መጠቀስ የሚገባው ምንድነው መጋቢ ምስጢር እንግዲህ የጸሎተ ሐሙስም የስቅለት ዕለትም በተለይ ጋዜጠኞቻችንንም የኛን በተለያዩ አጥቢያ ላይ እንዲዘግቡ ልከናቸው የተመለከቱትንም ከመጡትም ዘገባዎች የተመለከትናቸው ነበር። እንደተባለው
እንደዚህ አይነት ቀጥታ ስርጭት በሚተላለፍበት ሰዓት ዓለም አቀፍ ነው የሚመለከተው። በዓለም አቀፍ ላይ ደግሞ ጥራት ያለው ፊልም ጥራት ያለው ዘገባዎችን ነው ተመልካቾች በሀገር ቤትም በውጭም ያሉት የሚመለከቱትና እንግዲህ በአብዛኛው ከመንበረ ፓትርያርክ ቀጥታ ስርጭት ሲካሄድ የነበረው ከመንበረ ጸባዖት ቅድስት ሥላሴ ካቴድራል ነበርና እዚህ ካቴድራል ላይ ቀጥታ ስርጭት ማህበረ ቅዱሳንም የኛ ቴሌቪዥን ጣቢያም እንደዚሁ ቀጥታ ስርጭታቸውን ለመላው ዓለም እያስተላለፉ ምዕመናን በውጭም በውስጥም ያሉ በርቀት ቦታም ያሉ ይህንን እየተከታተሉት እንዳለ በዩቲዩብም የምንመለከታቸው ፊድባኮች አሉና በእንደዚህ አይነት ሁኔታ ነበር። ግን ምንድነው እዚህ ላይ ያስተዋልነው በተለይ የጸሎተ ሐሙስ ዕለት ከዚህ ቀደምም የዛሬ ዓመትም ስናነሳው የነበረ ጉዳይ ነው። ዘንድሮም እሱ ተደግሞ ነው ያየነው። በተለይ እንደነዚህ አይነት ትልልቅ ዓለም አቀፍ አየር ላይ በሚውሉበት ቦታ ላይ የሚገባ ሚዲያ እንኳን ተመጥኖ ነው የሚገባው። አሁን ዛሬ አንዳንድ ትልልቅ የመንግስት ትልልቅ ስብሰባዎች ሲኖር ማንም ግለሰብ አይገባም ማለት የራሱ ጥቅም የሚያገኝ በራሱ ሞባይል ካሜራ ቀርጾ ገብቶ በራሱ ላይ የሚያስተላልፍ ነገር አይኖርም። ቤተክርስቲያን ደግሞ የሕግ ቤት ናት፣ የሥርዓት ቤት ናት። እንደነዚህ አይነት ቦታዎች ላይ የሚገባ ሰው እንኳን የተፈቀደለት እውቅና ያለው ሚዲያዎች ናቸው መግባት ያለባቸው። እዛ ቦታ ግን በተለይ በትልልቆቹ ቀጥታ ስርጭት በሚተላለፍበት ሰዓት እንደተባለው ይሄ የጸሎተ ሐሙስ ስነ ስርዓት ላይ የዕለተ ዓርብም ስቅለት ላይ ብዙ የግለሰብ ሚዲያዎች እንኳን ባንል ብቻ በሞባይል እየተቀረጹ ለራሳቸው ለዩቲዩብ ገቢ የሚያገኙ ተመልክተናልና ይሄ ከዚህ በፊትም ስናነሳው የነበረ መደገም የለበትም። ይህን ጉዳይ መንበረ ፓትርያርክ ጠቅላይ ቤተ ክህነትም ቅዱስ ሲኖዶስም ሊመለከተው የሚገባ ጉዳይ ነው። ምክንያቱም ለሁሉም ጊዜ ያለው ቦታ አለው። እንደገና ደግሞ እንደዚህ አይነት የቤተ ክርስቲያኒቷን ክብር ልዕልናዋን በሚያሳይ ቦታ ላይ ከትልልቆቹ ሚዲያዎች ውጭ እንደነዚህ አይነት ነገር መኖር የለበትም። በአንጻሩም እንደዚህ ላይ ማነሳው ምንድነው መጋቢ ሚኒስትር ዓርብ ዕለት ምስካየ ኅዙናን መድኃኔዓለም ሄደን ነበርና ያው የስግደቱ ስርዓት የ3 ሰዓቱ ተጀምሮ ስለነበር የኛ ካሜራ እና ጋዜጠኛ የመደብናቸው እዛ ሊገቡ ሲሉ ጥበቃ ላይ የነበሩት በር ላይ መግባት አይቻልም ተብሎ ነበር ሲከለከል የነበረው። ምክንያቱም ምንድነው ፈቃድ አላቸው ወይ የሚል ስራ በኋላ ከውስጥም ካለም ጋር ደብዳቤው የቤተ ክርስቲያን ሚዲያ መሆኑን አሳውቀን የገባው እንጂ ሌላ ማንም ገብቶ በግል የሚቀርጽ ሰው የለም። እና ይሄ ሊበረታታ ይገባል። በሌሎች ቦታዎችም እንደነዚህ አይነት የቤተ ክርስቲያኒቷ ክብር በምናሳይበት ሰዓት እንደው እኔ ገንዘብ ላገኝ መጋቢ ሚኒስትር የተወሰነ ብር ያገኙ ተብሎ በትውውቅም ሆነ በተለያየ ነገር ገብቶ እንደነዚህ አይነት ነገሮች ጥሩ አይደሉም። እንደውም ቀጥታ ስርጭት ላይ ራሱ የጸሎተ ሐሙስ ላይ ከዚህ ከብዙ የተደረደሩ ካሜራዎች ራሱ እናይነብ ካሜራ በሞባይል የሚቀረጹና ይሄ መሆን የለበትም። ባለፈው ዓመትም እንደዚሁ ይሄን ጉዳይ አንስተን ነበር። ዘንድሮም ይሄ ነገር ተደግሟልና በተለይ እንደነዚህ አይነት ትልቅ ቦታዎች ላይ ቅዱስ ፓትርያርኩ ብፁዓን አበው ሊቃነ ጳጳሳት የሚገኙበት በዓለም አቀፍ ሚዲያ በሀገር ውስጥም በውስጥም የሚታይበት ቦታ ላይ እንደነዚህ አይነት ጥንቃቄ ሊደረግ ይገባል እና ዛሬም መልእክታችን ይሄ ነው። ወደፊት እንደነዚህ አይነት ነገር ባይደገሙ ምናልባት እንደነዚህ አይነት ነገር እነዛ የሚቀርጹትም አይቀርጹታል፣ ግን ሌላ የተለያዩ ቦታዎች አሉ ሊቀርጽባቸው የሚገባና ሊቀጥታ ስርጭት ላይ ትኩረት ሊደረግባቸው የሚገባው የቤተ ክርስቲያኒቷን ክብር ይሄ መረጃ ወጥቶ የት ይሄዳል የት ይደርሳል የሚለው ትኩረት ሊደረግበት ይገባል የሚል ነው የኔ ማስተያየት። እውነት ነው መምህር። እንግዲህ ይህንን ነገር ጉዳዩ በቀጥታ የሚመለከተው ኃይል ከወዲሁ ማለት ነው ብዙ ጊዜ ከበዓል ማግስት ያሉ ጠንካራ ጎኖችና ደካማ ጎኖች መገምገም አለባቸው እና በተለይ አሁን እንደተጠቀሰው እንደ ታላቁ ገዳም የካቴድራሉም ብፁዓን አባቶች ቅዱሳን አባቶች ታላላቅ ሊቃውንት የሚገኙበት ስለሆነ ከወዲሁ ጠንካራ ጎንና ደካማ ጎንን በመገምገም አንድ ሕግ ማስቀመጥ ይኖርባቸዋል። እንደተባለው ፈቃድ ያላቸው እንዲገቡ በተለይም ለቀረጻ የሚመች ቦታ አለ። ፎቁ ላይ ሆኖ በቀጥታ አጠቃላይ ስርዓቱን መያዝ ይቻላል። ነገር ግን እዛ ሂዶ አባቶች ፊት ሆኖ ማደናቀፍ እጅግ በጣም መቀጠል የሌለበት ስለሆነ ጉዳዩ የሚመለከታቸው ቢያስቡበት የተሻለ ነው ብዬ አስባለሁ። እንግዲህ የሁላችንም መልእክታችን ይሄ ነው። በቀጣይ እንግዲህ እርምት ተወስዶባቸው በተለይ በእንደነዚህ አይነት ቦታዎች ላይ መደረግ የሚገባቸው ክብሩን ደረጃውን የጠበቀ የቤተ ክርስቲያኒቷን ልዕልና ሊያሳይ በሚችሉ ቦታዎች ላይ ትኩረት ሊደረግ እንደሚገባ ነው መልእክታችን።
ወደ ቅዱስነታቸው ወደ ክብረ በዓሉ እንመጣለን። እኛም በሚዲያችን የዘገብነው በተለያየ ቦታም የተመለከትናቸው እንዲህ ድሆችን ማሰብ ችግረኞችን ማሰብ ነው። በዋዜማው አሁን እዚህ መንበረ ፓትርያርክ ጠቅላይ ቤተ ክህነት ከተለያየ ቦታ የመጡ ከሸገር የመጡ እዚህም ደግሞ ከተለያየ አብያተ ክርስቲያናት ከሰንበት ትምህርት ቤት የመጡ ችግረኞችን በተለይ ብፁዓን አበው ሊቃነ ጳጳሳት ዘይት፣ ዱቄት የተሰጠበት ሁኔታ ማለት በሌላ ቦታም እንደዚሁ ተካሂዷል። ወጣቶች በየሰንበት ትምህርት ቤቱ ከዛ በተጨማሪ ደግሞ እንደው በጎረቤትም ራሱ ምዕመናን እኛ በልተን ደስ ብሎን በዓሉን ስናሳልፍ ወገኖቻችንም እንደኛ እንዲደሰቱ ይገባል የሚል በተለያየ ቦታ ተመልክተናልና እንደው እስቲ ይህንንስ እንዴት አዩት? አመሰግናለሁ መምህር ጌታቸው። እውነት ነው እንግዲህ ይሄ በጣም የተጠናከረበት ሁኔታ ነው ያለው። በዚህ ብቻ ሳይሆን በአጠቃላይ በመላው ዓለም ያለች የኢትዮጵያ ኦርቶዶክሳዊት ቤተክርስቲያናችን በየአብያተ ክርስቲያናቱ በየገዳማቱ በውጭም ዓለም ሳይቀር የችግረኞችን ወይም የነዳያን ማስፈሰኪያ እየተባለ ፕሮግራም በጣም ትልቅ ስራ እየተሰራ ነው። በአጠቃላይ በዓሉን በራሳቸው ለማክበር ማለት የሚቀምሱት የተቸገሩ ወገኖቻችን ቅድስት ቤተክርስቲያናችን እየሄዱ የተሟላ መስተንግዶ እያገኙ ነው በየአድባራቱና ይህንንም ማየት ይኖርብናል። ከዚሁም ጎን በጠቅላይ ቤተ ክህነት ግቢም ይሄ ስርዓት ተካሂዷል። የተለያዩ የምግብ ቁሳቁሶች ለተቸገሩ በጣም ኑሮ ለከበዳቸው የማከፋፈል ስራ ተሰርቷል በብፁዕ ጠቅላይ ስራ አስኪያጅ መሪነት ማለት ነው። ይሄም እጅግ በጣም የሚበረታታ ነው። እንግዲህ በአጠቃላይ የትንሣኤው በዓል ያው ትርጉሙም ዓላማውም ይሄ ስለሆነ ትርጉሙንና ዓላማውን አግኝቷል። በዓሉ እንደተከታተልነው በመላው ዓለም በታላቅ ድምቀት ተከብሯል። በተለይም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ብፁዕ ቅዱስ አባታችን እየመሩ ብፁዓን ሊቃነ ጳጳሳት ባሉበት ሲከበር ተመልክተናል። እንደዚሁም ደግሞ እንደው ትንሽ ጠቆም ለማድረግ በቅድስት ሀገር ኢየሩሳሌም ያለውን የበዓል ሁኔታ ተመልክቼ ነበረ። በእስራኤል ምድር ያሉ ኦርቶዶክሳውያን እንዳለ ደር ሱልጣንን ጭንቅንቅ አድርገውት ስርዓቱ እንደተጠበቀ ሆኖ እንደዚሁም ሊቀ ጳጳሱም ብፁዕ አቡነ ናትናኤል ባሉበት በዓሉ በጥሩ ሁኔታ ተከብሯል። ጎብኝ ብቻ ነው መሄድ ያልቻለው እንጂ በጣም ጥሩ በዓል ነውና የዘንድሮ የትንሣኤ በዓል በዚህ ሁኔታ ነበር ያለፈው መምህር። አዎ እንግዲህ የትንሣኤን በዓሉን እያከበርን ከተነሳንበትም ርዕስም አንጻር እንዲህ ችግረኞችን አቅመ ደካሞችን ማሰብ በሚለው የተመለከተ ነው እና እንግዲህ በየቦታው በየሰንበት ትምህርት ቤቱ በየአብያተ ክርስቲያናቱ እዚህ ቅድም መጋቤ ምስጢርም እንዳነሳ ነው መንበረ ፓትርያርክ ጠቅላይ ቤተ ክህነትም ችግረኞችን ማሰብ ይገባል። ብዙ ጊዜ የትንሣኤው ዓላማ ይሄ ነው። እኔ በልተን ያለው ሰው በልቶ ተደስቶ የሌላው ሰው ደግሞ ተከፍቶ አይደለም መዋል ያለበትና ያለው ሰው ለሌለው ማካፈልም ይገባል። የቅዱስነታቸውም በመልእክታቸውም ላይ ትኩረት አድርገው ያስተላለፉት በትንሣኤ በዓል ችግረኞችን ማሰብ ይገባል፣ የተራቡትን፣ የተቸገሩትን፣ የተጠሙትን ማሰብ ይገባል በሚል ነው ቅዱስነታቸውን መልእክት ያስተላለፉት። እንግዲህ በተለያየ ቦታ የተመለከትናቸው ዘንድሮ ከሌላው ጊዜ ለየት ያለ በደንብ ችግረኞች የታሰቡበት ግለሰቦች፣ ማህበራት፣ ሰንበት ትምህርት ቤቶች፣ አብያተ ክርስቲያናት በመቀናጀት አቅመ ደካሞችን ቤታቸው ድረስ የሚያስፈልጋቸውን ነገር በማቅረብ ዶሮ፣ እንቁላል፣ የባህል የሚውሉበትን ገንዘብም፣ ዘይትም፣ ዱቄትም በመስጠት የተመለከትነው ሊበረታታ የሚገባ ነው። ከባለፈው ዓመት ዘንድሮ ጨምሮ ነው የተመለከትነውና ይህም ምንድነው እንግዲህ ሰው ሲማር ነው የሚለወጠው። ሰው ሲማር ነው የቤተ ክርስቲያኒቷም አንዱ ዓላማዋም ችግረኞችን ማሰብ እስከ መሆኑ ድረስ እንዲህ ሰው ሲማር ሲለወጥ ለጎረቤቱ እኔ በልቼ ጎረቤቴ ጾሙን ማደር የለበትም ተብሎ በተለያየ ቦታ የተመለከትናቸው ሊበረታታ የሚገባ ነው። ከዚህም በተጨማሪ በሚዲያችን በጥቁር አንበሳ ስፔሻላይዝድ ሆስፒታልም የካንሰር ህሙማን የነበሩ ወገኖችንም እዛም እንደዚሁ ማዕድ ማጋራት እና የገንዘብ ድጋፍም ተደርጓል። በብፁዕ ጠቅላይ ስራ አስኪያጁ እና በብፁዕ የቅዱስ ሲኖዶስ ዋና ጸሐፊ መሪነት ከበጎ አድራጊዎች ጋር በመተባበር እዛ ሆስፒታል ውስጥም ሚዲያችን ለመጀመሪያ ጊዜ እዛ ያሉ ህሙማኖች የካንሰር ህሙማን
በተለይ አቅመ ደካሞች የሆኑትን እንዲህ ድጋፍ ተደርጓልና ይሄ ሊበረታታ የሚገባ ነውና እንግዲህ ሚዲያውም ባለሀብቱም ሌሎችም እንደዚህ ተባብሮ አንድ ሆኖ ሲሰራ ውጤታማ ስራ ይሰራል። እግዚአብሔር የሚወደውም ስራ እንደዚህ አይነት መተሳሰብ አንዱ ለአንዱ ነውና ይሄንን የተመለከትንበት ስለሆነ የዘንድሮ የትንሳኤ በዓል ከክብረ በዓሉ በተጓዳኝም ችግረኞች ወገኖቻችን በማሰብ በተለያየ ቦታ የተደረገው ነገር ሊበረታታ የሚገባው ነው የሚለው። ሌላው እንግዲህ በትላንትናው ዕለትም የቅዱስነታቸው የእንኳን አደረሱ መልእክትም በዚህ ባሳለፍነው ሳምንት ውስጥ ከተከናወኑ ድርጊቶች አንዱ ናቸው። እስቲ እሱም ላይ እንደዚሁ አንዳንድ ሀሳቦችን ሰንዘር። እውነት ነው መምህር። እንግዲህ ሁልጊዜ እንደተለመደው የትንሳኤ በዓል ከተከበረ በኋላ አጠቃላይ በተለይ በአዲስ አበባ ሀገረ ስብከት ስር የሚገኙ ገዳማትና አድባራት ለብፁዕ ወቅዱስ ፓትርያርክ የእንኳን አደረሰው መርሃ ግብር ያካሂዳሉ። እንግዲህ በዚህ መርሃ ግብር ላይ አጠቃላይ የእግዚአብሔር ቃል ነው ሲነገር የሚያረፍደው እና በዘንድሮም 2018 ዓ.ም በተከበረው ሚያዝያ 5 ቀን 2018 ዓ.ም ብፁዕ ወቅዱስ አባታችን ብፁዕ ጠቅላይ ስራ አስኪያጅ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዓን አበው ሊቃነ ጳጳሳት የአድባራትና የገዳማት አስተዳዳሪዎች በተገኙበት በዓሉ በታላቅ ድምቀት ተከብሯል። የተለያዩ ዝማሪያት ቀርበዋል። በተለይ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ደቀ መዛሙርት ያሬዳዊ ወረብም ቀርቧል። እንደዚሁም ደግሞ በሰንበት ትምህርት ቤት በአንድነቱ ማለት ነው ዝማሬ ቀርቧል። እንደዚሁም እንደተለመደው በጋሞ ብሔረሰብ ወጣቶች ዝማሬ ሲቀርብ ነው የተመለከትነው። ቅኔም እንደዚሁ በዓሉን የተመለከተ ቀርቧል። ከዚያ ያው ብፁዕ ጠቅላይ ስራ አስኪያጅ በጣም የሚገርም መልእክት አስተላልፈዋል። ማለት ብዙ ነገሮችን ያካተተ ኋላ ትንሽ ጠቆም እናደርጋለን። በመጨረሻም በቅዱስ አባታችን መልእክት የተጠናቀቀ ለግማሽ ቀን የቆየ በተለይም በዚህ በአዲሱ አሁን ለምረቃ እየደረሰ ያለው እያደገ ያለው ፍጥነቱ በጣም እየገሰገሰ ያለው ሁለገብ አዳራሽ በዚያ ነው በዓሉ የተከበረውና በጥሩ ሁኔታ ነበረ የነበረው ሂደት። እንግዲህ በአጠቃላይ የነበረውን የበዓሉን ድባብ መጋቢ ሚኒስትር ገልጸውታል። ምናልባት የተወሰኑትን ጠቅላይ ስራ አስኪያጁ ካነሷቸው ካስተላለፏቸው መልእክቶች ውስጥና ቅዱስነታቸውም ለመላው ኦርቶዶክሳውያን እዛ ለተሳተፉትም ያስተላለፏቸው መልእክቶች እንመልከትና እውነት ነው መምህር። እንግዲህ የመጀመሪያው መልእክት ያቀረቡት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ኅዙናን መድኃኔዓለም ገዳም ሊቀ ጳጳስ ናቸው። እንግዲህ ብፁዕነታቸው ሰፋ ያለ መልእክት ነው ያስተላለፉት። የመልእክታቸው መነሻ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ የተመዘገበው ቃል ነው። ይህም ቃል አሮጌው አልፏል አዲሱ ተተክቷል የሚል ብሉይ ኪዳን ማለፉን ያ የስቃይ የጨለማ ዘመን መወገዱን እንደገና ደግሞ ሐዲስ ኪዳን የተስፋ የትንሣኤ የድህነት ዘመን መምጣቱን የሚያበስር ቃል ነው። ይህንን መነሻ አድርገው ብፁዕነታቸው መልእክታቸውን አስተላልፈዋል። እንግዲህ በዚህ በመልእክታቸው ውስጥ በተለይ ከክፋት ምንጭ ዲያብሎስ መሻሩ የክፋት ምንጭ የኃጢአት ዋና መስራች የሆነው ዲያብሎስ መሻሩን በዚሁ ላይ ዘርዝረውታል። እንደገና ከሞት በኋላ ደግሞ የሚቀጥል ሕይወት እንዳለ ይሄ የክርስቶስ ትንሣኤ ብቻ ሳይሆን የሰው ልጅም በሱ ትንሣኤ እንደሚያገኙና ከሞት በኋላ ትንሣኤ እንዳለ የሚያበስር ትልቅ ተስፋ ያለው መልእክት ነው። ይህንን በዚህ በቅዱስ ቃሉ አጠናክረው ነው የተናገሩት ማለት ነው። ኋላም ትንሽ የምመለስበት ነው ይኖረኛል። እንግዲህ ወቅቱም የትንሣኤ ወቅት እንደመሆኑ መጠን መጥተው
ለነበሩ በአዳራሹ ታዳሚ ለነበሩት ከዛም እኛም ስናስተላልፍ ለመላው ኦርቶዶክሳዊ ይህን ፕሮግራም ለሚከታተሉት በሙሉ የጠቅላይ ስራ አስኪያጁም የቅዱስነታቸው መልእክት እንግዲህ ትንሣኤ ለሰው ልጆች ነው። ከሞት ወደ ህይወት መውጣት፣ ከጨለማ ወደ ብርሃን ወጥተን እግዚአብሔር በሰጠን በትንሣኤ ህይወት በሱ ልንኖር የተሻለ ስራ እንድንሰራ እርስ በርስ መረዳዳት፣ መተጋገዝ፣ እግዚአብሔር የሚወደውን ስራ እንድንሰራ የሚል ነው። ግን አንዳንድ ቦታ ደግሞ ዓለማችን ደግሞ አሁን ካለችበት ሁኔታም አንፃር በተለያዩ ነገሮች እርስ በርስ መጠላለፍ፣ አንዱ ለጓደኛው ለወገኑ ለሌላው ከማሰብ ይልቅ እኔ ብቻ ላገኝ በሚል ዓለማችን እየተተራመሰች ያለችበትን ሁኔታም የሚታወቅ ነውና እንግዲህ በመልእክቶቻቸውም እንደነዚህ አይነት መልእክቶችም አሉት። ዓለማችን ያለችበት ሀገራችን ያለችበት ነባራዊ ሁኔታ እንደገና እንደ ቤተክርስቲያን ልጅነታችን እንደ ኦርቶዶክሳውያን ምን ማድረግ እንዳለብንም መልእክት ያስተላለፉበት ነውና እንግዲህ እነዚህን ሐሳቦች የማጠቃለያ መልእክቶቻቸውን እናንሳና እኛም ወደ መጨረሻ መርሃ ግብራችን እንድንሄድ። አመሰግናለሁ መምህር ጌታቸው። እንግዲህ አሁንም ከብፁዕ ጠቅላይ ስራ አስኪያጁ መልእክት ነው መጨመር ማድረግ የምፈልገው። ብፁዕ ጠቅላይ ስራ አስኪያጅ ይህንን ካበሰሩ በኋላ በትንሣኤው ዙሪያ መልእክታቸውን ካስተላለፉ በኋላ በሁለተኛ ነጥብ ደግሞ የተጀመሩ የልማት ስራዎች ውጤት ላይ መድረሳቸው በርካታ አባቶቻችን የጥንት አባቶቻችን የመሰረቷቸው ስራዎች በአሁኑ ሰዓት ውጤት ላይ መድረሳቸው በተለይም አንዳንድ የድሮ እቃዎች ወይም ደግሞ ቁሳቁስ እንደ መጻሕፍት የመሳሰሉ ሁሉ ተገቢ ባልሆነ ቦታ ለረጅም ዘመን ያህል ተቀምጠው ተጎሳቁለው የነበሩ ቅዱሳት መጻሕፍት ንዋየ ቅድሳት እነዚያ ወደ ተሻለ የክብር ቦታ መሸጋገራቸውንና እነዚህ ጥቅም የማይሰጡ ነገሮች ደግሞ እንዲወገዱ መደረጉ ከዚህ ከወቅቱ ከልማት እንቅስቃሴ ጋር አብሮ የሚሄድ ስራ እየተሰራ መሆኑን ብፁዕነታቸው ጠቁመዋል። በተለይ ይህ ዘመን የስራ ዘመን ስለሆነ በጋራ ሁላችንም ለስራ እንነሳ። ራሱ ጊዜው አስገዳጅ ነው፣ የስራ ዘመን ነው። ይህንን ጠቁመዋል። እንደሚታወቀው መምህር በተለይ በዚህ ዓመት ውስጥ ቅድስት ቤተክርስቲያናችን በግንባታ ስራ በተለያዩ ስራዎች በጣም የተጠመደችበት አባቶቻችን ያለ እረፍት ከእሑድ እስከ እሑድ ድረስ የሚንቀሳቀሱበት የሚሰሩ ስራዎችን የሚጎበኙበት የሚያበረታቱበት ሁኔታ ነው የተመለከትነው። የእኛም ሚዲያ አቅሙ በፈቀደው መሰረት እየተከታተለ እነዚህ የልማት ስራዎችን ሲዘግብ ነው የቆየው ማለት ነው እና ብፁዕነታቸው ይህንንም ጠቁመዋል ማለት ነው። ቤተክርስቲያናችን በልማት እያደገች መሆኑን አሳይተውናል። እንግዲህ ያው እኛም በተከታታይ በሚዲያዎቻችን ሰርተናል። ወደ 4 ክፍል የሚሆን በተለይ የጠቅላይ ስራ አስኪያጁ በልማት የተሰሩ ስራዎች ህንፃ ግንባታ ላይ መጋቢ ሚኒስትር የጠቃቀሷቸውን ነገሮች ከዛም በተጨማሪ ስራና ሰራተኛን ማገናኘት ስራ ማዘመን የተመለከተ ከዛ አስተዳደራዊ ጉዳዮች ላይም የተወሰዱ እርምጃዎች የታዩ ለውጦች አሉ። ምናልባት ወደፊት እሱም ለብቻው የምንመለከተው ነውና እንደነዚህ አይነት ነገሮች አንድነት ሲኖር፣ ሰላም ሲኖር፣ ፍቅር ሲኖር፣ መተጋገዝ ሲኖር ነው ስራዎች የሚሰሩትና እንግዲህ መንበረ ፓትርያርክ ጠቅላይ ቤተ ክህነት የቅዱስ ፓትርያርኩ የብፁዓን አበው ሊቃነ ጳጳሳት መገኛ የቤተ ክርስቲያኒቷ ማዕከል የሆነ ቦታ ነውና እንግዲህ ይህንን ከማስዋብ ጀምሮ እየተመለከትናቸው ብዙ ነገሮች አሉ። የቤተ ክርስቲያኒቷን ይዞታ ማስከበር፣ አንድነቷን ማስጠበቅ በተመለከተ ብዙ ስራዎች ተሰርተዋል። እነዚህን በሚዲያው በዘገባ ቀጥታ ስናስተላልፍ የነበር መሆኑ ይታወቃል። እነዚህም በሙሉ እንግዲህ ብፁዕነታቸው በመልእክታቸው ቤተ ክርስቲያኒቷ እየሰራች ያለችውንም አመላክተዋል። ወደ መጨረሻው እንሂድ። መጨረሻ ላይ ቅዱስነታቸውም ያነሷቸው ሀሳቦች ላይ እሱ ላይ አንዳንድ እንደው ዓለማችን እኛ የሰው ልጆች ማድረግ ከሚገባን አንጻር ብዙ ጊዜ መስማት ብቻ አይደለም የሰማነውን ልንተረጉመው ይገባል። በህይወታችን፣ በአካባቢያችን፣ በቤተሰቦቻችን፣ በሌላ ቦታ ልንተረጉማቸው የሚገቡ ጉዳዮች ናቸውና ብዙ ጊዜ የቅዱስነታቸው በጣም አጭር ናት መልእክታቸው። እሷንም ያስተላለፉትን እሷን እንመልከት። እውነት ነው። ብፁዕ ቅዱስ አባታችን አጠር ያለ መልእክት ነው ያስተላለፉት። ነገር ግን በዚህ በአጠር ባለው መልእክት በጣም ሰፊ የሆነ
መልእክት ያለው መልእክትን ያስተላለፉት። እንግዲህ ቅዱስነታቸው እግዚአብሔር በፍቅሩ ዓለምን ማመቻቸቱን እግዚአብሔር ይህንን ዓለም አመቻችቶ ለሰው ልጅ ሰጥቷል። ነገር ግን በተቃራኒው ደግሞ የተመቻቸውን ዓለም ሰው እያፈረሰው መሆኑን እና ያሳዩት በጣም የሚገርም መልእክት ነው። በተለይ አሁን ዘመናችን የደረሰበትን ግልጽ አድርጎ የሚያሳይ መልእክት ነው ማለት ነው እና እርስ በርሳችን እየተባላን ያሉት ቅዱስ አባታችን እንግዲህ ዛሬ በዓለም ስንመለከት ዓለም አቀፉ ወይም የዓለሙ ማህበረሰብ እየተባላ ያለበት ሁኔታ ስለሆነ ይህንን ነው የተመለከተው ወይም ያሳዩን ቅዱስ አባታችን እና የተከፈለልንን ዋጋ በክርስቶስ ያንን ረስተናል ብለው ይህንን ነው በትንሣኤው መልእክት ያስተላለፉትና መልእክቱ አጠር ያለ ነው። ነገር ግን ልብን የሚነካ ነው። መጨረሻም ያው በዛም በትንሣኤው መልእክት በዋናው መልእክታቸውም ለድሆች እርዳታ ማድረግ እንደሚገባን ሁልጊዜ ቅዱስ አባታችን ያሳስባሉ። አሁንም ይህንን አሳስበዋል ማለት ነው እና የቅዱስ አባታችን መልእክት በዚህ ሁኔታ ነው የተረዳሁት። እውነት ነው። እንግዲህ ልክ ነው። አጠር ብሎ ግን መልእክቱ ጠንካራ ያለ ነው። ምንድነው ዋናው ነገር መስማት ብቻ ሳይሆን ሁሉም ሰው በየአካባቢው ሊተረጉሙ ይገባል። በማሰሪያቸውም መጋቢ ምስጢር ያሉትን ከተናገሩ በኋላ እያንዳንዱ በጸሎት መትካት እንዳለበትም የመልእክታቸው ማሰሪያ መልእክቱም በጸሎት መትካት ሁሉም ሰው ድርሻ አለው፣ የበኩሉን አስተዋጽኦ ማበርከት ይችላልና አዋቂ፣ ወጣት፣ አረጋውያን ሳይል ሁሉም ሰው በያለበት በከተማም በገጠርም በተለያየ ቦታ ያለ ሰው በሙሉ እንግዲህ ዓለማችን ወደ ሰላሟ እንዲመለስ ፍቅር እንዲኖር አንድነት እንዲኖር ስደቱ፣ መከራው፣ ስቃዩ ከዓለማችን ላይ እንዲወገድ ቤተክርስቲያን የምታስተምረው ምንጊዜም ስለ ሰላም ነው። ይህ ነገር እንዲመጣ መደረግ ያለበት ሁሉም ሰው እንደየተሰጥኦ እንደየድርሻው በጸሎት መትካት ይገባልና ቤተክርስቲያን ዘወትር የምታስተምረው መልእክቷ የምታስተላለፈው ይህ ነው። በተዋረድም ወደታችም ያለ ይሄ መልእክት የቅዱስነታቸውንም የሰማንም በቴሌቪዥን ጣቢያም ተላልፎ ሁሉም የተከታተለው ይህንን ማድረግ ይገባልና እኔ ምንም አልጠቅምም የኔ ጸሎት ምንም አይደለም ማለት አይደለም። ሁሉም ሰው በየሰርክ ጉባኤ ሲሄድ ጧት በቤቱ ጸሎት ሲያደርግ በተለያየ ቦታ በቤተ ክርስቲያን እየሄደ ጉባኤን በሚካፈልበት ሰዓት ስለ ሀገር ሰላም ሊጸለይ ይገባል። ስለ ሕዝበ ክርስቲያኑ ሊጸለይ ይገባል። ስለ ቤተ ክርስቲያን አንድነት ጸሎት ሊደረግ ይገባል። ከዛ በተጨማሪ ዓለማችንም ራሱ ዓለም ሰላም ስትሆን ነው ሁሉ ሰው መኖር የሚቻለው። እንግዲህ በሰሞኑ እንኳን በመካከለኛው ምስራቅ ላይ በነበረው ጦርነት የተነሳ በነዳጅ ምክንያት ምን ያህል በሀገሪቱም ራሱ ቀውስ እንደመጣ እንመለከታለንና እዛ ማዶ ያለው ጉዳይ እኔን አይመለከተኝም ብሎ ማለት አይቻልምና ሰላም ሲኖር ነው እንግዲህ ምን ያህል ትራንስፖርት ላይ ራሱ በየቤታችን ስንገባ ምን ያህል ሰሞኑ የነበሩትን ችግሮች ተመልክተናል። እዛ ማዶ የነበረው ጉዳይ እዚህም የሚደርስበት ሁኔታዎች ስላለ ጦርነት፣ ረሃብ፣ ችግር፣ ስደት ደግሞ ከዚህ የከፋ ነው የሚሆነው። ስለዚህ ሁሉም ሰው ባለበት ቦታ ቅዱስ አባታችን ባስተላለፉት መልእክት መሰረት ሁላችንም ለጸሎት መትካት አለብን። አንዱ አንዱን ማሰብ አለበት። ችግረኞችን ማሰብ አለብን። የተራቡ የተቸገሩትን ማሰብ አለብን። እንዲህ ሲሆን ነው እግዚአብሔርም ከኛ ጋር ሆኖ ስራ ሊሰራና ስራችንም ሊባረክልን የሚገባው የሚል ነው መልእክቱ። እንግዲህ ይህንን ተግባራዊ ማድረግ ከሁላችንም የሚጠበቅ ነው። እንግዲህ መጋቢ ምስጢር ለዛሬ ካለን ጊዜም እና የትንሣኤ በዓልም እንደመሆኑ በዚሁ ላይ ለማቆም እንገደዳለን። ክቡራን ተመልካቾቻችን የዛሬው ወቅታዊ ጉዳይ መርሃ ግብራችን የተከታተላችሁትን ይመስል ነበር። መርሃ ግብሩን ይዘን የቀረብነው መጋቢ ምስጢር ሳህሉ አድማሱ፣ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር ነበር። እኛ በዚሁ እንሰናበታለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብር እንድትከታተሉ እየጋበዝን እኛ በዚሁ እንሰናበታለን። ሰላሙ